እኔ ሄድኩት ፕሮሞሽን ለመስራት እሱንም ለማግኘት ለራሴ ጉዳይ ነው። ከዛ ቆሜ አንድ አርቲስት ነበረች ማግኘት የምትፈልግ እሷ ናት። እንደውም ካልሄድም ብላኝ ይዛኝ የመጣችው ስራ ፈታ ከስራ ወጥታ እንደመጣችው ላውቃለሁ። 1 ሰዓት ከምናምን ደርታ ነው የመጣችው። ደን ስታየው እሱም ሲያያት መትም አልተደረግንም፣ ቆመናል። እኛ የሄድነው ቤት ሰላምም የተባልነው ነገር የለም። እኛ መቼስ አሜሪካ ሀገር 1 ሰዓት ተኩል እውነት ለመናገር በዛ ሰዓት ተንደርስቶን ነበር። እኔ ኡበርን ብሰራ ኤክሴል ብሰራ ላይክ $200 ሜክ አደረግ ነበረ። ግን ይሄ ልጅ ከዛ ስለመጣ እናገኘው ብለን ይሄድ ነው እና እዛ የኖርክ እዚህ ሀገር ስትኖር ተከባብረን የምትኖር ሪስፔክት ትደራረጋለህ፣ አብረህ ስራ ትሰራለህ። ነገ ሌላ ቀን ነው ዩ ቢያንስ ለመጡ ሰዎች 20 ደቂቃ ይመደብና ከእሱ ጋር እንዲያገኙት ለሱ ደግሞ 30 ደቂቃ ታይም ተሰጥቶት ፕሮግራሙ ሊድ ቢደረግ እንዲህ አይነት ይሄ ፕሮፌሽናል አላዶ ነው። እና አምኖ ፕሮፌሽናል ነኝ ብዬ የነሱ እንትን አንደርስታንድ ለማድረግ ሳይሆን የነበረው ሁኔታ ግን በጣም መስላፕ ነው። ከአይርፖርት ሲቀበል ጀምሮ እኛም እዛ ሄድን ጊዜ የመጀመሪያ ቀን ሪሰፕሽን የነበረ ቀን በኋላ ላይም ትንሽ ጭምጭምታ ሰምቻለሁኝ። እዛ ላይ ሰዎች አልተጋበዙ ብሎ ቅሬታ ሲያቀርቡ ሰምቻለሁ። እኔ ከዛ ውስጥ አይደለሁም። አንቺስ በየተራ ነው ሚውታል እኔም ፌመስ ለመሆን አይደለም እዛ ሄድኩት ወይንም ቪው ለማግኘት ወይንም እሱ ጋር ስለሄድኩኝ ብዬ ሳይሆን እኔ ሁሌ ያው ሰው ያውቃል። አዲስ ሰው ሲመጣ ሄጄ ሚውት አድርገው አንተ ነህ ሚውት አድርገው። የኔ ሚውት ነው ዮኒ አይደለም እያወራህ አይደል? እየሰማሁ ደይቀው አይደለም ይታያል እዚህ ላይ እና ያው ዮኒ ታውቃለህ፣ አንተም ስትመጣ አንተም ፌመስ ነህ፣ ለአንተም ሰጥቼ እንደዚህ አይነት ነገር ለምሰራ ኤቭሪባዲ ኖውስ እና እንደዚህ አይነት ለመስራት ነበርኩት። ፈርሶፈር ሰላም እንኳን አልተባለም። ላይክ ግሬቲንግ ላይክ ዝም ብሎ ስማይል ሃይ እንኳን ደህና መጣችሁ አልተባለም። እንደውም በመምጣታችን ደስተኛ የሆኑ አይመስለኝም። አሁንም የምናገረው ስም አልጠቅስም። ሌሎቹ ሰዎች ግን ዋናው ይሄን ዝግጅት ያዘጋጁ ሰዎች መልካም ሰዎች ነው። ዋና አስተካክሉ እንደዚህ አይነት ከክስራ እንዳሰሪ ለሚታይ እና እንደዚህ አይነት እነሱ በጣም ከክስራ እንዳሰሪ አስተካኪ ብዙ ሰው ኮምፕሌን አድርጓል። አስተካኪ እንደዚህ አይነት የመረን ስራ አይሰራ መልካም ስራ የሚሰሩ ሰዎች ናቸው። ይሄን ኦርጋናይዝ ያደረጉት ምናምን ይባባላሉ። እኔ በአራት ነው የምተክለው። አስተካኪ ማድረግ ያለብሽ ነገር ካለ የግልሽ ነገር አይደለም። ሌሎቻችሁም አዶናይ ሰው ይወዳል። እውነት ለመናገር ከሰው ጋር መነጋገር ይፈልጋል፣ መጫወት ይፈልጋል፣ ምናምን እንደዛ ይደረጋል። ደግሞ ማንም ከማንም አይበልጥም። እዚህ አሜሪካ ሀገር እኮ ሰው ሪስፔክት የሚደረግበት አይደለም። ተዋዶ ላይ ቴዲ አፍሮ መጥቶ እኛ እዚህ ተቀብለነዋል። ከ5-6 ጊዜ በላይ እኮ ከኔ ጋር ነበር። ሬስቶራንትም ወስደው ኤርፖርት ድሮፕ ማድረግ ማናቸውም አስቴርም ኤፍሬም ሁሉ እነዚህ ሰዎች በጣም ትልልቅ ሌጀንዶች ናቸው። ሰው ሲያገኙ ግን ጎንበስ ስለሆኑ እውነት ለመናገር እኔ እንደውም እዚህ ላይ ልናገር ሪሰንትሊ ቴዲ አፍሮ ሲያትል እያለን ኤርፖርት ድሮፕ አድርገን ነው የሆኑ ሰዎች ቤተሰቦች እየሮጡ መጡ ሊሳፈሩ ነበርና ልክ ሲያዩት ልጆቹ እየበረሩ መጡና ሲሉ እሱ ሊገባ ፕሌኑን ትቶ መጥቶ አቀፋቸው፣ ሳማቸው እና በአጋጣሚ አንዱ ልጅ ሚኒሊክ ነበር ስሙ እና እንደውም ልጄ ሚኒሊክ ነው ሲለው ለመግባት ትቶ መጥቶ ፎቶ ተነስቷል። እሱ ነው ቢግ ዲል ፎቶ መነሳት ከአዶናይ ጋር ዋይ ዘ ሜክ ኢት ቢግ ዲል። ለምንድን ነው ትልቅ ነገር የተደረገው? እንዴ በእድሜ እኮ እኛ ቢያንስ ከሱ እንበልጣለን። ደግሞ እኔ ቢያንስ የሱ ልጅ እኮ ዩኒቨርሲቲ ትልቅ ቦታ ላይ የምትሰራ ልጅ አለችኝ የሱ እድሜ። ደን እንደዛ አይነት ቦታ ስትሄድ ዲስሪስፔክት መደረግ የለብህም። ማንም ሰው እዛ ሲመጣ ፈርስት ኦፍ ኦል በቃ ያ ላይክ ስማይል ቶሺ ቢዚ ልትሆን ትችላለህ። እዛ የመጣ ነው እኛ ነቲንግ አሜሪካ ሀገር ምንም አዶናይ ጋር ስለመጣን አያበላንም። እንደውም ኪሳራ ነው ለኛ እውነት ለመናገር እዛ በመገኘታችን ሁላችንም ስራ ፈተን ነው ይሄን ነው። ግን ቢያንስ ሪስፔክት እኔ ምንድነው ማኛ ሁለት ነገር መናገር ነው ፈልገው። የመጀመሪያው አሜሪካን ሀገር ስትኖር ሁላችንም አምሹር ፓስፖርት ያለን ግሪን ካርድ ያለን እዚህ ሀገር ኖራችሁ አልተሻሻላችሁም አልተለወጣችሁም ተብለን ኡኡ ተባለብን። ቀንታችሁ ነው ምናምን። አባዬ እኛ የለፋነው ለቤተሰባችን ነው፣ ለሰው ሾፍ ልናደርግ አይደለም። አሜሪካ ያለ ሰው አሁን እኔ ማኛ እኔ መጥቶ አላዛር ነገ እንዲ ሞቲቬት አድርግ ስትለኝ እኮ አንተ አፈር ልሰህ ተነስተህ የሆነ ነገር ማሳየት አለብህ አይደል? ሞቲቬት ለማድረግ አንስ ኤኒ ሞቲቬተር ገብታችሁ ኤኒባዲ ሞቲቬትስ ኢን አሜሪካን ካንትሪ they always to have something to show። እኔና ማኛ ማን ነው ማህር የሆነን የኢትዮጵያን ህዝብ ከዚህ ሞቲቬት ማድረግ እንጂ ከሀገሩቱና አሜሪካን ነው ልንችላቸው እንችላለን። ስለ ኢትዮጵያ ቢዝነስ አና ስለ ኢኮኖሚው አና ኢትዮጵያ ያለ ሰው ኢትዮጵያን ሰው እኛ ያልነው ይሄ ልጅ ሲመጣ ህፃናትን ለማሳደግ ነው የመጣው ሲባል ሁላችንም አፎተናል። ሰፖርት አላረግ ነው ምን ልጅ እየወጣችሁ ቤተሰቦቻችን ሄዳችሁ ይሄን ልጅ ተገኝታችሁ ብዬ እኔ ራሱ ተናግሬያለሁ። ማኛ አፑት ማሳይ ማሽላውን ሳይድ
ተናግረናል። ሄደን ሰፖርት አድርጎ ህፃናቶች ይታከሙ ሁላችንም የኔ ቤተሰቦች እንደውም ወይና ልጅ ተመለስክ ብሎ ያላመሰኝ የለም ያላመሰገነኝ የለም ማኛ። ዛሬ ግን አንድ ሰው አንድን አይዲያ ይዞ ነው እንጂ ከመሬት ተነስተ አሜሪካን ሳታይ እንደኛ ሳትቸገር አፈር ለሰ ሳትነሳ እኛ ሞቲቬት ማድረግ አትችልም፣ አቅሙ የለህም፣ ካፓስ የለህም ብለህ መቃወም ጥፋቱ ምንድነው ማኛ? እናት አባቱን አልተሳደብን፣ የልጁን ማንነት አልነካን። always say this ከኢትዮጵያ መጣ አሜሪካንስ ሞቲቬት ልታረግ አትችልም ነው ያለው። it's embarrassing ለኛ ራሱ አሜሪካ ተናግሯል። ማነች ኤሉ ተናግሯለች። አሜሪካ ቢል ራሱ ሞቲቬት ነው የሚያደርገ። መቀኛችሁ አይባልም እናቱ አይባልም። 50 ዓመት ምንኑር 40 ዓመት ምንኑር እግዚአብሔር የሰጠንን በአቅማችን ጥረን እየኖርነው ነው ያለነው። እኛ ሊስት ማንነታችንን በንጹህ ልባችን ነው የምናሳየው። የሌለን አለኝ ብላላ ማኛ ፋብሪካ አለኝ ብሎ ያውቃል። አላዛር እኔ እዚህ ጋር ቤት አለኝ ትዳር አለኝ ቢዝነስ ብዬ አላውቅም። በማንነቴ እግዚአብሔር በሰጠኝ ለእናት አባቴ ግን ጥሬ ግሬ ግን ጥሩ ነገር ሰርቻለሁ። ቁም ነገር ሰርተናል። ለቤት አሁን ቴል ደስ ዴይ ቤተሰቦቻችን ያመሰግናል። ስለዚህ ገና ለገና እሱን አልደገፍንም ብላችሁ ሚዩት ነው ያለው። ማኛ ስልክ እያወራ ከሆነ አላውቅም። አባቱ ሶሪ ሶፊ እኔ ጥያቄ አዶናይን አለመደገፍ መታነቅ የምንቀናበት ነገር አላልኩም ካስወራኝ አላልኩም። አይ አስወራኛ ጠይቀኝ አይባልም። ለማንኛውም ከታችሁኝ ሰማችኋለሁ። ያው ከስተም ስራ ላይ ነው ያሉት። ይቅርታ እኛ ድህነትን ለማሸነፍ 50 ዓመት ኖረን ስቲል እየለፋን ነው። እንግዲህ ምንም ማድረግ አይቻልም። ማኝዚ ሌላ 50 ዓመት መድኃኒዓለም ከሰጠን እንሰራለን። ግን አይባልም። ሶፊ አንቺ ኦኬ አንዴ ልመልስ፣ እድሉን ስጠኛ። አንዴ ልመልስ አለው ከስር ቤቢ አዎ የሰማሽ ኦኬ አንዴ ኦኬ ልመልስ ችግር የለም ኦኬ ልመልስ አንዴ ዮኒዬ ኦኬ ከሱ በፊት ግን አንድ ነገር ልበል ዮኒ ሰው ግዴታ ሞቲቬት ለማድረግ 40 ዓመት መኖር የለም። ያንዳንዱ እድል ደግሞ በቃ ኖ እንዴ አጣየቅሽ አይደለ አጋራ አንሰር አይደለም ኤክስፕሌን ወጣኝ you don't explain that ምን መሰለኝ motivators do you even know what motivation is motivate የሚያደርጉ ሰዎችን አውቀሻል ካላቸው ካላቸው የልምድ አንፃር ካላቸው ነገር አንፃር ያንን አሸንፈው ሰክሰሱን በቢዝነስ ደረጃ በሁሉም አድርገው የመጡ ሰዎች ናቸው ሌሎችን እንደዚህ አይነት ነገር የሚያስደርጉት። ዮኒዬ እሱ ደግሞ በዚች 26 ዓመት እድሜ በወጣትነቱ በስደት ዓለም ውስጥ ያሳለፈውን ኤክስፒሪየንስ ልጆቼን ወስጄ የሱን ኤክስፒሪየንስ እንዲሰሙና ወደ ልጆቼን ወስጄ አላልኩም። ይኸውልህ እንዴት እንደሚሰማኝ አላልኩም። ለምንድን ነው ሰው ማዳመጥ የማትችይው አንቺ? ግን በጣም እኔ እኮ ጥያቄ ስለ ልጆችሽ አይደለም። ኦኬ እና የሱን ኤክስፒሪየንስ ሼር እንዲያደርጋቸውና እንዴት መኖር እንደሚችሉ አሜሪካ ውስጥ እንዲያውቁ ፈልጋለሁ። ዮኒዬ አላልኩም። አንቺ ኢትስ ኦኬ ታዩ። አሁን የደገምሻቸው ሌሎች ነገሮች አሉ። ኢትስ ኦኬ ቆይ ጥያቄ ላይ ልጨርስ ፕሊዝ። አንቺ እሱ ሰክሰስፉል ነው ብለሽ የምትይው ምንድን ነው አሜሪካ ውስጥ እስቲ ንገሪኝ። ኦኬ ዮኒዬ አም ሶሪ ምናልባት ስለምቸኩል ነው። አንተ አዳምጠኝ ዮኒዬ። ያልኩት ምንድን ነው ትሄጃለሽ እንዴ ብሎ ሲጠይቁኝ አዎ ሄዳለሁ። የሚሄደው ግን በእድሜው በተለይ ደግሞ ከመጣበት በዛች የእድሜው 1918 ያለፈውን ኤክስፒሪየንሱን መስማት እፈልጋለሁ። ያንን ጊዜ ነው ያልኩት፣ ያሁኑን አይደለም። ያንን መስማት ስለምፈልግ ልጄ ሲያድግ እስቲ 19 ዓመት ሲሞላው ያንን እነግረዋለሁ። ሄል ነው የምልህ። አሁንም አያስተምረንም እያልኩ ነው። ሂዝ ናት ገና ይገባኛል። አሁን ዮኒ ምን አለ? ስለዚህ ሌሎቹ እንደሚሉ እሱን አስቲ አንተ ንገረኝ። አሁን ለምሳሌ አንተን መጣ ካንተን አሁን አንተ ቆይ በአንተ ልጠይቅ አንተ ጋር እንሂድ። አንተ ጋር መጣና ላነቃቃ ብሎ መጣ። አንተ ትነቃቃለህ? ምንድን ነው አሁን ዮኒ የሆነ ነገር ላነቃቃ ካልከኝ አይዲያ እኔ ደግሞ ዮናስ ገብቶሃል። ዮናስ የሚናገረኝ ነገር ስለማቀ የሚናገረኝ ነገር ያዋጣኛል ካልኩ እከፍላለሁ፣ አያዋጣኛል ካልኩ ደግሞ አልከፍልም። ትሩ አደዋንቱ። ስለዚህ አሁን ይኸውልህ
እዚህ ቤት የገባሁት ለመሰለ ዮኒ አንተ ነገሮችን በፌርና በቻሌንጅ ስለምታወራ ሌላው ግን ዮኒ ሌላው ጋር ትረጋገጣለህ። እኔ አባት አትግባባ። ኖ ለዛ እኮ ነው ያልገባሁት ያልመለስኩትኝ። ያ አሁን አንድ ሮንግ ያስካት ነገር አንተም ራስህ ታርምባት ከሰው ያመስ መብት ነው እንድታርምባት። ግን ወደ ሰው ታፕ አድርጎ አንዴ ራሱ አይዳይሁ በራሱ አይዳይ ሰው ይችላል ያብላክ ታርም ይባሉ አልሰማሁም። አይሰማም እንዴ? አይሰማም። አሁን መጣ። ጎ ሄድ አሁን መጣ። ሆሎ ዋስ ይሰማል አይሰማም? አሁን መጣ። ይሰማል? አሁን መጣ። ኦኬ በጣም አሪፍ። አሁን ስለ ብላክ ስታር የሚባለው ልጅ ያንተ